በጣም ምን ያህል ጊዜ ታስራል? ትዝ ይላል? ምን ማለት ነው? ምን ያህል ጊዜ ገብተህ ወጥተሃል? እስር ቤት በህይወቴ ቤቴ በለው ወንዶች በጭብጨባ ሴቶች በእልልታ የሚገርም ዜና ነው ይዤላችሁ የመጣሁት። የዚህ ሳምንት የወቸው ጉድ እንግዳ ማን እንደሆነ አትገምቱም። ወገኖች የአሁኑ ቅዳሜ ወቸው ጉድ ማን እንደሚመጣ በታጉ ማሂና በረከትን የዚህ ሳምንት እንግዳችንን በጣም የማትገምቱትን ለኛ ደግሞ አንድ እርምጃ ወደ ላይ ከፍ የሚያደርግን እንግዳ ብሎ በልበ ሙሉነትን ሲያወርለት የነበረውን እንግዳ ያው እንዳያችሁት ነው። ትላንት ቅዳሜ ተለቋል። እኔ ከአይምሮዬ በላይ ነው የሆነው። አንድ ፖለቲከኛ በፖለቲካ ህይወት ላይ ያለውን ያም የከፍተኛ ባለስልጣን የትምህርት ሚኒስተር ወቸው ጉድ ላይ ፖድካስት ላይ ያገኘዋለሁ ብዬ በጭራሽ ያልገመትኩትን እንግዳ ነው የመጣው። ያው ፕሮፌሰር ብርሃኑ ነበር። በጣም የሚገርም ቆይታ ነው የነበራቸው። ሙሉ ቪዲዮውን ወቸው ጉድ ላይ ገብታችሁ ብትመለከቱት ሪከመንድ አድርጋችኋለሁ። ቪዲዮው ረጅም ነው ግን ጥሩ የማይሰለች ቪዲዮ ነው። የ5 ሰዓት ኦልሞስት 24 ደቂቃ አካባቢ ነው ቪዲዮውን። እኔ የተወሰኑትን ከዛ ነው የተወሰኑትን መልእክቶችን ያስተላልፉትን ከሚያስቁትን የተወሰኑትን ቪዲዮ የምናይ ይሆናል። ሰላም ውድ የቻናላችን ቤተሰቦች፣ እንግዲህ አሁንም እንደተለመደው በአዲስ ቪዲዮ መጥተናል። ለዚህ ፔጅ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንሆን። ይህ ፊላ ኢንተርቴይንመንት ነው። የሳይ አሁን ወደ ጉዳያችን ስንገባ ከፕሮፌሰር ብርሃኑ ጋር ያወሩትን ቪዲዮዎችን በመጀመር እንገባለን። የመጀመሪያው ኢንትሮ ያለችውን ትንሽ ትዋከባለን። ማን ብዬ ልጥራ? ይሄ ፕሮቶኮልን የጠበቀ ስም ወይስ ብሬ ብዬ ብጠራ የሚለውን ስም ነው። ፕሮፌሰር ብርሃኑ ደግሞ ብሬ ብቱን አይ ዶንት ማይንድ ብለዋል። ለነሱ የተፈቀደ ስም እኛም በዛ እየቀጠልን እንሄዳለን። ከብሬ ጋር ያደረጉትን ኢንተርቪው ያቺ ኢንትሮዋ አሁን ቪዲዮውን አይተን እንመለሳለን። ከባድ ተከርብቷል በድጋሜ በጣም ከከባድ እንግዳ ጋር ወቸ ጉድ ጋይስ። እንግዲህ ታውቃላችሁ ሁልጊዜ የሚከብደን ነገር አለ። ስንት ዓመት ሙሉ በየሳምንቱ የሚከብደን በየወሩ ይከብደናል። ሁልጊዜ አሪፍ እንግዳ ብቻ ነው ምናምን በቃ አልቻልንም። ምን እንግዳ ብቻ ስልክ ሁሌ አሪፍ እንግዳ ነው ምናምን ጋይስ። እንግዲህ ዲፈረንት ሊግ ዛሬ ሌላ ሊግ ዛሬ በቃ እንደዚህ ያችኛው አለ አይደል? እንደዚህ ነው የተሻገርናት። ታዲያስ በጣም እንደዚህ ሽግር ነው ያለው። ለብዙ ጊዜ የምናስበው የነበረው ጋሽ ብሬ እኔ ማን ብለን እንቀጥል? እንዴት ብለን እንቀጥል? እንጥራ እንደሚመች ብሬ ብዬ ልቀጥል? that's fine በቃ በጣም አሪፍ ማለት ብሬን ከዛችኛዋ ዳንስ በኋላ ኦኬ ለከኛው ሳይድ አለ ብለን እናስብ ነበርና በጣም ፖለቲከኞች ፖለቲካ አካባቢ ያሉ ሰዎች ምናምን በጣም ማግኘት እንፈልግ ነበር፣ ማውራት እንፈልግ ነበርና ይሄ ለኛ በጣም ትልቅ ኤፒሶድ ነው። በጣም ትልቅ ኤፒሶድ ነው እና በመጀመሪያ ብሬ በጣም ስለመጣ በጣም እናመሰግናለን። ስለዚህ አሁን ብሬ ብለን እንቀጥለው። አዎ ተፈቅዶልናል። አሁን ተፈቅዶልናል። ወጣችን ነው። ሁለት ኤፒሶድ በፊት እዚሁ ጋር ቁጭ ብለን እባክህ ጋሽ ብሬና ስንል ነበረ። ደርሷል ብዬ አስባለሁ። ክሊፑ ይሄው ያ ጎረብሳ እኮ አላስቀምጥ ብሎኝ ነው። አንተ ማረግልን አታውቅም። አንተ ጎበዝ ነህ። ይሳካል መሰለንም ነበር። በጣም ደስ ብሎናል። በጣም እናመሰግናለን ስለመጣ። በጣም ብዙ ጥያቄ ነው ያለን ስላንተ ህይወት። በጣም ብዙ ማወቅ የምንፈልጋቸው ብዙ ሰርች ቢደረጉ የማይገኙ ነገሮች ኪዩሪየስ ይሆንባቸዋል። አብዛኛው ወጣት ጽፈን ይመጣ ብዙ ሰው ማያውቀው ላይክ ሳይድም ማወቅ እንፈልጋለን። ያንተ ብዙ ሰው ማያውቀው በቃ ፐርሰናል ነገሮችን ማወቅ እንፈልጋለን። አስቸጋሪ እንዳናስደነግጥ ብለን ነው ፕሪ ዋርኒንግ እየሰጠነ። ግን ምን ኤክስፔክት አድርገህ ነበረ? ልክ ምን ልጆች መስለና ነበር ነው ነገርኩ እኮ ላከልኝ። አንድ ኤፒሶድ ላከልኝና አየኋችሁ። ይሄ የኔ ሊግ አይደለም ማለት ቀሽቃሾች ሰማች ሃየር ሊግ እና ችግር ነው የሚሆነው ብዬ ነበር የፈራሁት። እስኪ እንግዲህ
ታዲያ እንዴ ከጎረምሳ ጋር እኮ ከባድ ነው። በጣም አሪፍ የተሰጠንን ቦታ አይታችኋል። ጓችሁን ስትሮክ ነው የተደረገላችሁ በደም። እሺ ከዜሮ ጀምር። እንዲራሩልኝ ማለት እንዲራሩልኝ ነው ጠየቁ ላይ ለዘብ እንዲሉ። ከዜሮ ጀምር ብሬ። የት አካባቢ ነው የተወለድከው? ሆስፒታል ነው ቤት ነው? ቢሾፍቱ ቤት ነው የተወለድኩት። በላም ትለው ፈራዋ ለምን አትል እንዴ? ፈራዋ ይሾባላል በላ ጨብጥ ነበረ። ቤት የተወለደ ሰው ሳገኝ ቤት ስለተወለደ እሱ ደስ ይለዋል። ቤት የተወለደ እንግዳ ሲያገኝ ሁሌ በጣም ኤክሳይትድ ነው። አሁን ግን ፈርቶ ነው መሰለኝ። አንዳንዶች መንገድ ላይ መንገድ ላይ ማለት ወደ ሆስፒታል እየሄድን ሆነ እነዛ ሌሎች እንደዛ ሞስት ላይክሊ እሱ ነው ይመስለኛል። እናቴ የነገረችኝን ቆይ እስኪ አሁን ፍርድ ይቀጣል እርግጠኛውን በት አይኖ እኛ ቤት አንድ ሁለት ተወልዷል እንደዚህ መንገድ ላይ ወር በመኪና እየሄዱ ወደ ሆስፒታል እየሄዱ ማለት ነው። በስመ አብ። የት አካባቢ የሰፈር ቢሾፍቱ? ሽቦግቢ የሚባል ሰፈር መቼ ነው የምታውቀው? አሁን ነው የምታውቀው ቢሾፍቱን አይደል? እኔ በቅርብ ነው ማለት በቀለ ሞላ የሚባል ሆቴል ታውቀዋለህ? በሱ መታጠፊያ አለ አይደል? በባንኩ ጋር ስትወርድ ይሄ ሱቆች ቀኝና በግራ ያሉበት ሰፈር ሽቦግቢ ይባላል። እዛ ውስጥ ምን ሰፈር ነበረ ሰፈሩ? አይ ለቢሾፍቱ በቃ የአራዳ ሰፈር ማለት እሱ ነው። ልክ የአዲስ አበባ ፒያሳና ካሳንቺስ እንደሆነ ማለት በጊዜው። አዎ 4 ኪሎ ቪዲዮውን እንዳያችሁት ነው እንግዲህ የብዙ ሰዎችን ጥያቄ ብዬ አስባለሁ። ያው ፕሮፌሰር ብርሃኑ ወደ ስልጣን የትምህርት ሚኒስቴር በመጡበት ጊዜ የብዙ የተማሪዎችን በጣም ከፍተኛ ሁኔታ ላይ ትምህርታችሁ ወድቀዋል። ምንም ዓለም የሚያውቀው ሀቅ ነው። ይሄንን ተጠያቂነትን ቀጥታ የሚመለከተው ፕሮፌሰር ብርሃኑ ነው ብለው ያስባሉና እሱን በተመለከተ የሰጡትን ምላሽ ደግሞ አለ። እሱን ደግሞ ሰምተን እንመጣለን። አረጋግጦ ነው መስጠት ያለው። ቼክ ስናደርግ አይ ቲንክ በጣም ያው በትንሹ ስኩዊክ አድርጎ ከ20 ምናምኑ አንድ ትምህርት ቤት ብቻ ነው በእርግጥ ያን ኢንተርናሽናል ካሪኩለም ከነንቱ ነው የሚያስተምረው ከናስተማሪው በደም በቃ የሚያሟላው አንድ ትምህርት ቤት አንድም የለም። እሱም እንደው እንትን እናድርግ ተብሎ ቢታይ አዘርዛን እነ ሊሴ እነ ሳንፈርድ እነ ምናምን ያሉት እሱ ከሆነ እነኚህ የግል የሚባሉት ኢንተርናሽናል ትምህርት ቤቶች ምንድን ነው የሚያደርጉት? ኦኬ ልጆቹን እንግሊዝኛ ያስተምሯቸዋል የተሻለ ምንም ጥያቄ የለውም። አብዛኞቹም ያው ኢትዮጵያውያን ደግሞ ይወዳሉ በእንግሊዝኛ ልጆቻችን ተናገሩ ከተባለ አወቁ ብለውም ስለሚያስቡ የመንግስትን የተማርኩት ጀነሬሽኑን ነው እና ሶ ዊ ሴድ ኦኬ ቋንቋ ከሆነ ኢሹአቸው መጀመሪያ ካሪኩለሞቹን ቴስት እናስደርጋለን። አይ የኢትዮጵያ ካሪኩለም እንደውም ከሌላውም እንደው ይከብድ እንደሆነ ነው እንጂ ጠንካራ ነው አዘ ካሪኩለም። ኢን አዲሽን ቱ እንግዲህ የሀገራዊ የሆነ የሀገር ታሪክ የሀገር እንትን ከሚጨምረው ተጨማሪ ትምህርት ቤቶች ስናይ እንደው ለስኮላርሺፕ ምናምን ይፈልጉት ብለን ስናይ ትልቅ ስኮላርሺፕ እዚህ ሀገር የግል ትምህርት ነን ፕሮፊት አለን። ኃይሌ መናስ የሚባል ደብረ ብርሃን ያለ ትምህርት ቤት ሰምታችሁት ሊሆን ይችላል። ኃይሌ መናስ 85% ኦፍ ዜር ስቱደንትስ ስኮላርሺፕ ያገኛሉ ውጭ ሀገር፣ ያውም ትላልቅ ዩኒቨርሲቲዎች ውስጥ የሚያስተምሩት በኢትዮጵያ ካሪኩለም። እዚህ ኢትዮጵያን ካሪኩለም እና ሶ ካሪኩለም አይደለም ልዩ የማስተማሪኩለም ቤዝ ያርጉና ግን ሌሎቹን ነገሮች ይጨምሩላቸው ቢፈልጉ ለምሳሌ በእንግሊዝኛ ያስተምሩ የኛ ካሪኩለም ሚስ የሚያደርገው ነገር ካለ ይጨምሩበትና እና ካሪኩለም ፕላስ የሚል እንትን ሰጠን አስጀመርን። አሁን እንትን የብዙዎቹ ወላጆችና የትምህርት ቤቶቹ ባለቤቶችን ሪአክሽን ሳይ በጣም ስትሮንግ ነው ሪአክሽናቸው። በቃ አንዳንዶቹ ልጆቻቸው በቃ የሞቱባቸው አይነት ነው የሚመስሉት። በቃ ይሄንን እንትን ባለማድረግ በኢትዮጵያ ካሪኩለም ሲባል ኢትዮጵያ ካሪኩለም
እና አሁን ኔጎሽት እያደረግን ነው። እሱ የትምህርት ሴክተራችን ስለ ኢትዮጵያ ማወቅ ያለበት የድሃ ልጅ ብቻ ከሆነማ እንዴት ይሆናል? ምን አይነት ሀገር ነው የሚኖረው? ገንዘብ የሚከፍለው ኢንተርናሽናል ትምህርት ቤት ምናምን የሚለው ታሪክ ሳይማር ጂኦግራፊ ሳይማር እና ኢትዮጵያ ማን ሊያቆይለት ነው? ማን ሊይዝልን? የተሻለ ህይወት እንደውም የሚያገኘው የሚኖረው እሱ። ካሳቁኝ ጉዳዮች ደግሞ አንደኛው በ97 ላይ ከበረከት ጋር የተወራረዱትን ጉዳይ በጣም እጅግ በጣም ማለት ውርርዱ በጣም ደስ የሚል ነገር ነው። ይሄ አዲስ አበባ እንይዘዋለን አትይዙትም የሚለውን ክርክር ያው በአንድ ቦትል ዊስኪ ነው የተወራረዱትን። እሱን ፓርት ደግሞ ቪዲዮን አይተን መለስልን። በቃ የተሸነፈ አንድ ጠርሙስ ውስኪ ከፍላል ተባብለን በረከትና እኔ ሼራተን ገና ያኔ አዲስ ነበሩ ብዙ እና እዛ ስናወራ አዲስ አበባ አንድ ወንበር አታሸንፉም አለኝ። ኖት ዋን። ስታወሩ ቶኑ እንዴት ነው? ይሄ ረጋ ብላችሁ ነው ወይስ? አዎ ረጋ ብለን ነው። በኋላ ረጋ ቀረና እንተያያለን ምናምን ተጀመረ። በኋላ ትንሽ ቆይቶ ነው ኧረ እባክህ አንተ ሰው እኔ መፍራት ጀምሬያለሁ። ትሸነፉና ትደነግጣላችሁ። ከዛ አደጋ ይመጣል ህብረተሰብ ላይ። ይሄ ነገር እናንተ በደንብ አይታችሁታል ወይ? እንወራረድ ተባብለን በአንድ ጠርሙስ ውስኪ ተወራረድ አያዛችሁ። በቃ የተሸነፈ አንድ ጠርሙስ ውስኪ ከፍላል ተባብለን ውርርዱ እኮ ምን መሰለህ? እሱ አንድ አዲስ አበባ አታሸንፉም ብሎ ነው። አዲስ አበባ ሲት አንድ ወንበር እናገኛለን። አዲስ አበባ እኔ ደግሞ አዲስ አበባ ከተማ እናሸንፋለን። በስንት ማጆሪቲ እንደሆነ አላውቅም እንጂ እናሸንፋለን። ምንም እንደው ዳውት የለኝም። ታሪኩ ግን ከመቀጠሉ በፊት ተበላ እሱን ውስኪ። አይ ከዛ በኋላማ ሊበላይ ነበር እንጂ ከዛ በኋላማ ስለምን ውስኪ ነው የምታወራው? አይ ሚን ኮንቨርሴሽኑ በቃ ከዛ በኋላ ከሰውየው ጋር መገናኘት አቆመ። ኦኬ። አንዳንድ ግን እንደዚህ ከፍተኛ ባለስልጣን ሲሆን የምር የሚጠሩትን ገንዘብ ደሞዛቸውን እኛ የምናስበው ይከፈላቸዋል ብለን የምናስበው ነገር አለ። እሱ ደግሞ ተጠይቋል። ደሞዙ ምን ያክል እንደሆነ አብራርቷል። ፕላስ ለትምህርት ያለውን ካሪክለም ደግሞ ምን ያክል ምንድነው የሚለውን ደግሞ ያብራራበትና የገለጸበትን ሀሳቦች አሉ። ቪዲዮን አይተን እንመለሳለን። ዲስፔክት እንዳታስበው ነው። አሁን ደሞዙ ቆንጆ እንዴት ነው? ይሄ በጣም ጥሩ ጥያቄ ነው። ቢኮዝ አይ ቲንክ ብዙ ሰው ቢያውቀው ጥሩ ይመስለኛል። እኔ ሚኒስቴር ሆኜ ስቀጠር የማገኘው ኔት ደሞዝ የማገኘው በባንኬ ላይ የሚገባው 15500 ብር አካባቢ። 15500 ብር ደሞዝተኛ ነው። ከዛ ልክ እንዴ ወደ ላይ ከፍ እያለ ሲመጣ ኖ does not go very far ደሞዞች አሉት ነው። እንግዲህ ቤት ምናምን ይኖርሃል፣ መኪና ምናምን ይኖርሃል። ያ በት እኔ ካሉኝ 2 ሰራተኞች በላይ ለነሱ ከምከፍለው ደሞዝ በላይ ምንም ከዛ ማገኘው ገንዘብ የለም። አስቤዛ ታዲያ ከወር እንዴት ነው የምትደርሰው? ከዛ እኔ ሌላ ቀድሜ ፈግቻለሁ። እንደናንተ ዝም ብዬ አይደለም ብዙ ሰርቼ ውጪ ሪታየርመንት አለኝ። ሪላቲቭሊ ሁሉም እዛ ፖዚሽን ላይ ያሉ ሰዎች ይሄ ነው ደሞዙ። ሬንጅ አለው። እኛ እንግዲህ አዲስ ነው። አዲስ ስትሆን አዲስ ተቀጣሪ ስለሆንኩ እንደሆነ አላውቅም። ብቻ አሁን በዛ ሰሞን ተጨምሮ 18000 ምናምን ደርሷል። ግን አይ ቲንክ ለሁሉም ነው። ኦኬ አይ ቲንክ ለሁሉም ነው። ስለዚህ አሪፉ ነገር እዛ ፖዚሽን ላይ መሆን፣ ቤት ነፃ ነው፣ መኪና ነፃ ነው። ማቴሪያል ከሆነ ፍላጎት የማቴሪያል ፍላጎት ከሆነ የምታገኘው በቃ ቤትና ሜቢ መኪና ምናምን ካልሆነ በቀር በደሞዝ ቤት ወስደህ እንትን የምታረግበት ምናምን ወይ ሌላ ነገር ካላረክ። እሺ ከተማሪዎች ሳይድ ደግሞ ወደ ትምህርት ሚኒስቴር ከገባህ በኋላ በጣም ብዙ ተማሪዎችንም ወላጆችንም ያስባሉ ብዙ ሪፎርሞች
ለውጦች መጥተዋል አይደል? በትምህርት ካሪኩለሙም ዙሪያ አብዛኞቹ ተማሪዎች ይህንን የሚያዩ ሰው እንደዛ አይደለም። አክቹሊ ብዙ ነገሮች ነው ለውጥ ያለው። አሁን ለምሳሌ ትምህርት ቤት ስትገቡ ይሄ ጥፍር መሰራት፣ ጸጉር ምናምን፣ ኢንተርናሽናል ስኩሎች ኢንተርናሽናል መሆኑ እንትናቸውን ይነጠቃሉ። የማያሟሉት ነገር ካለ ይሄ ትምህርት ቤት የመውደቅ የማትሪክ ውጤት ምናምን በጣም ብዙ ሪፎርሞች ናቸው እና ኦልሞስት እያንዳንዱ ጥያቄ ሬዝ ያደርጋሉ ተማሪዎች። እናንተ ያረጋችሁበት ሪዝኒንጎች ምንድን ናቸው? ሜቢ ሁሉንም ላትነግረን ትችላለህ። ኦቨርኦል ግን ሪፎርሙ የመጣው ምንድነው? አንድ ላይ እንትን ምንድነው ይሄ የማለፊያ ነጥቦች እንትን ማለትና ምንድነው መጨመር እና የሚያልፉት ተማሪዎች ቁጥር እንዲቀንሱ ማድረግ። ብዙ ተማሪዎች ለውድቀታቸው ምክንያት ኦኬ እሱ ነው ለምን አንተ ከመጣ በኋላ ስለሆነ ማለት ነው እነዚህ ለውጦች አሉትና እሱን እንዴት ነው እናንተ አንድ የምታደርጉት? ይሄ በጣም ሰፊ ቶፒክ ነው። አይ ዶንት ኖ ሁሉንም እንዴት አድርገን ከበር እንደምናደርገው ግን ኦልሶ ኢምፖርታንት ቶፒክ ነው የኔ። ለውጡ ሲመጣ የአብይ መንግስት በሚመጣ ጊዜ ምንድን ነው እንዲለወጥ የሚፈለገው በሚል በተለያዩ ሴክተሮች ላይ ጥናት ተጀምሮ ነበር አይደል? ከዛ ውስጥ አንዱ በጣም ትልቅ ቦታ የተሰጠው የትምህርት ሴክተሩ ነው። የትምህርት ሴክተሩ ትልቅ ቦታ የተሰጠበት ምክንያት አንድም በአስፈላጊነቱ፣ ሁለትም በነበረበት ክራይሲስ ነው፣ በነበረበት ቀውስ ነው። አስፈላጊነቱ ላይ ጥያቄ የለም። ትውልድ በትምህርት የአንድን ትውልድ የሚያንጸው አንድም ቤተሰብ ነው። ከቤተሰብ በላይ ብዙ ጊዜውን የሚያጠፋው ትምህርት ቤት ነው። ማሂ ደግሞ አንድ ቆንጆ ጥያቄ ጠይቃው ነበር። አንተ ኮምፎርት ካለው ቤተሰብ ነው የተነሳው። ወደ ትግሉ ለመቀላቀል ወይ ወደ በረሃ ለመሄድ ምንድነው ያነሳሳ? ዝም ብለህ ተምረህ ወይ ወደ ውጭ ወጥተህ ብትማር ወይ ብትኖር አይሻልህ ነበር ወይ የሚለውን ጥያቄ ጠይቀዋለች። እሱ ደግሞ ለሱ ይመጥናል ብሎ የሚያስበውን የራሱን ደግሞ አቋም የነበረው በዛ ሰዓት የነበረውን ሐሳብ ደግሞ አንጸባርቀዋል። እሱ ቪዲዮ ደግሞ አይተን እንመለሳለን። አንተ ግን አሁን ሞራሊስ ኮምፎርታብል ከሆነ ፋሚሊ የመጣኸው ሜቢ አሁን እኛ በዚህ ጊዜ ሆነን ስናስበው ሊሆን ይችላል። ምን አገባኝ በቃ ቤቴ ቁጭ ብዬ አልማርም ወይ ውጭ ሀገር ሄጄ ተምሬ ምናምን እንዴት አላልክም? እሱ ለግዠሪ ነበረ። በዛ ጊዜማ በጣም ብዙ የምታያቸው የተማሪዎች እንቅስቃሴ ላይ የነበሩ በኋላም ኢህአፓ የሚሆን ወይሶን ምናምን የገቡ በጣም ሀብት ወይም ሹመት ያላቸው ወላጆች ልጆች ናቸው። ያን ጊዜ መደብ መሸጥ የሚባል ነገር ነበር። ከመጣሽበትን መደብ ለሰፊው ህዝብ ብለሽ you just give up on ከዛ ይሄ ለግዠሪ ምናምን አይደለም እንትን የሚያደርግሽ የህዝብ እኩልነት የህዝብ እንትን ስለሆነ ብዙ የባላባት ልጆች ሆነው የወላጆቻቸው መሬት እንዲወረስ እንትን ሲያረጉ የነበሩ ነው። ኢቭን ሰም እንደው ትንሽ እንትን የንጉሳዊ ቤተሰብ የነበሩ አሁን ጥላሁን ግዛው በተወሰነ ሪሌት ልሳራ ግዛው ወንድም ነው። ይሄ የሀብታም ልጅ ነኝ አማራጭ አለኝ ዘርፎር የራሱ ጉዳይ የሚባል አይነት አይደለም። ትውልዱ እንደዛ አይደለም። ትውልዱ ከገንዘብና ከንትን ጋር ያለው ግንኙነት ወዝኖት በጣም ስትሮንግ አልነበር። ትላልቅ አይዲያዎች ነበሩ ኢንትረስት የሚያደርጉት እኩልነት፣ ድሃው የተሻለ ኑሮ ይኖር፣ ትምህርት ለድሆች ድረስ ምናምን አይ ሚን ዚስ አር ኪ የምትያቸው ሾች እነሱ ነበሩ። አት ሰም ፖይንት ግን አሁን አንተ ለራስህ እኔ ላይ የሆነ ነገር ቢደርስ ችግር የለውም ብለህ እያሰብክ ነው። ግን ካንተ ተሻግሮ ቤተሰቦቼ ታስረው ነበር ብለሃል። አዎ እሱ ላይ ሲደርስ ኦኬ አሁን ማቆም አለብኝ የሚል አይነት እሱ መጀመሪያ ነው የደረሰ። በቃ መጀመሪያ ላይ ገና ይሄ እንትኑ ገና መክረር ሲጀምር ወደ 68 መሀል አካባቢ በቃ አካባቢው መኖር ማትችልበት ሁኔታ ተፈጠረ። መታወቅ ጀመርክ።
ስለዚህ በቃ ከዛ አካባቢ መጥፋት አለብህ። አለበለዚያ እኛን ፍለጋ መጥተው ነው ያሰሯቸው። እኔና ሁለት ታላቅቶቼም እዛ ውስጥ ገብተው ነበር። ግን ቢፎር ዛት ገና ይሄ ወሬው ምናምን ሲሰሙ እነሱ አባቴ ሰበሰበንና አናገረን ሶስታችን። አይ ቲንክ ዛት ዋዝ የመጨረሻ ኮንቨርሴሽን ያደረግነው ከሱ ጋር። እሱ ያናገረን በዚህ ጉዳይና እና እኛን እንትን ችግር ውስጥ ልትከቱ ነው፣ እኛን እንትን ልታደርጉ ነው። ትንሽም አይ ቲንክ ተሳስቶ ይመስለኛል ከገንዘብም ጋር አያያዘው ታስወርሱኝ ነው ምናምን። አይ ካንተ ምንም አንፈልግም፣ ከነገ ጠዋት ጀምሮ ከቤት እንወጣለን ብለን ሶስታችንም the next morning just left። ምንም ዜሮ ነው እንትን የምታረገውም አይደለም። የነገርየውን እንዴት አድርጎ ሰቅዞ የያዘ አስተሳሰብ መሆኑን የምታየው ሁለቴም አታስብም። ይቀር you just do the right thing። በቃ what is right you just do። በቃ ልክ የሚመስለው አንድ ምርጫ ነው ያለው። ቲንክ አሬክ አሁን ሜቢ በጣም መኒ ድሪቨን የሆነ ዓለም ላይ ስላለን ሊሆን ይችላል። በቃ ከመኒ ጋር ያለን አታችመንት በዚህ ጊዜ ቢሆን ያን ያህል አይነት ኮሚትመንት ይኖረን ነበረ ብለህ ታስባለህ? እኛው ምልሽ እኔ በእኔ እምነት ያንን ሁኔታ ኖረሽ ካላየሽው ለማመን ትንሽ አስቸጋሪ። የሰው ልጅ በዚህ ሌቭል ሜቢ ሃይማኖት ሙቭመንቶች ላይ ታዩ ይሆናል። ስጋውን ሸጦ ስጋውን ምንድን ነው የሚባለው? ስጋውን ትቶ ነው ምቾቱን ትቶ ምናምን መነኩሴ የሚሆነው ምናምን አለ አይደል? በቃ ህይወት ዓለማዊ ህይወት በቃ ይሄ ሞር ኦር ሌስ ዘመናዊ የሆነ ለሃይማኖት ብሎ ሳይሆን ዘመናዊ የሆነ ሞር ኦር ሌስ መንኩስና ልትዩ ትችላለሽ። ቢኮዝ ኮሚትመንትሽ እስከ ጥግ ነው። ምንም እንዲህ ወደ ኋላ ምናምን የምትይበት ነገር አልነበረም። ለብዙ ወጣ ይሄ አንድ የሆነ የሁለት ጎበዝ ደፋር ምናምን ወጣት ልጆች ስቶሪ አይደለም። ይሄ just almost everybody is doing that እና ምንም አለማድረግ ነው የሚገርምሽ እንጂ ግን ምክንያቱም ሌሎች ኢንፎርሜሽኖች አለመኖራቸው አይመስልም። አሁን ለምሳሌ የዛኔ ቪዲዮውን እንግዲህ እንዳያችሁት ነው። አሁን ደግሞ ለመጀመሪያ ጊዜ ወደ ትግል ሲቀላቀሉ የነበሩትን ሂደቶችን በምን መልኩ እንደወጡ ያለውን ፕሮሰስ በተወሰነ መልኩ የገለጹትን ሀሳብ አለ። ቪዲዮውን ደግሞ እሱን አይተን የምንመለስ ይሆናል። እግዚአብሔርን እንዴት ነው ይሄንና መንገድ መተሽ እንዴ ወዛው ስቲል ኮምፕሬንት ለማድረግ የከበደኝ ነገር አንድ እሱ እንዴት ነው እሱን ነገርና ቆይ ጠይቃለሁ። አይ ቲንክ ኦርደርሊ ቢሆን ይችላል። እንዴት ነው ማለት ነው ጫካ መግባት ማለት የምር በቃ ይሆነ ለማድረግ ስለሚከብድ ነው። ከኮሪዶር ምናምን ይጣው የምር በቃ የሆነ ሄደ። እኛው ጫካ ገባ ሲባል በሰፈር ድሮ ጫካ ነበር። እንደዛ ደን ውስጥ ገባ ነው ነው ውጪ ነው። አሁን እኔ ስሄድ በአንዲት ብጣሽ ወረቀት ትንሽ ኮድ ነገር ተሰጠኝ። እንደ እንትን ባግ ምናምን ነገር ትንሽ ልብስ ይዘሽ ዜን በክፍለ ሀገር አውቶቡስ ተሳፍሬ ትግራይ ሄድኩ። አሁን ማወቅ ከቻልን ኮዱ ምን አይነት አይ ምን መሰለህ and actually በወረቀት ይዘው አትቆይም፣ ቀደም መጣል አለብህ። እዚህ ቦታ ላይ ትወርዳለህ ከአውቶቡስ። በዚህ አውቶቡስ ምስል መቀሌ ድረስ ትሄዳለህ። ያኔ መቀሌ ለመሄድ በደሴ ያድራል። ደሴ ስታድር ምንም ከአውቶቡስ ወርደህ ራትን ብልተህ መግባትን መታየት የለብህም። ዜን በአውቶቡስ ትሄዳለህ። ደሴ ማነው መቀሌ ትገባለህ። መቀሌ ታድራለህ። ኔክስት ዴይ በአውቶቡስ ይዘህ ዳጋ ሐሙስ የሚባል ቦታ ትወርዳለህ። ወርዳ አንድ እንትን መንገድ አለ፣ የእግር መንገድ አለ። በቃ እሱን ይዘህ ዝም ብለህ ስትሄድ ጀስኮ ያንን ነገር ይዘህ የሆነ ሰው ያገኛል። አዎ ሰንበዴ ያገኝህና አንድ ጥያቄ ይጠይቃል። የሚጠይቅ ጥያቄ ነው ዛት እሱ መሆኑን የምታውቀው። አንተም የምትመልሰው መልሳለህ እሱ። ለምሳሌ አዲስ አበባ ዝናብ ዘንቦ ነበረው ይላል። አይ አልዘንበም ካልክ አይ ዝናብ አይደለም ካፊያ ነው ትላለህ። እንትኗ ላይ አለች እሷ
እሷን ማቀደህ ጥልሃል ዲቴይል አለ እዛ ላይ የተጻፈ። ኤግዛክትሊ አለበዛማ ጠላት ነህ ነው እኮ ያንን ካልመለስክ አይደለ? ያንን መልስ እኮ ወረቀቱን ቀደሽ ጥለሻል። ረሳሽ ማለት ከረሳኸው እግዚአብሔርን እንዴ ነው ይሄን ሁላ መንገድ መተሽ እንዴ? ወረቀቱን ከመጠን በፊትማ ኢንተርናላይዝ አድርገህ በደንብ ማጥናት አለብሽ። ይሄ ምንም እንትን የምታደርጊው አይደል። ደረደርበት ዩ ስታዲ ኢት ወረቀቱ አንዳንዴ ነው በቃል ብቻ ነው የሚነገርሽ። ኢትስ ኖት ኢቭን በወረቀትም አይሰጥሽም። ከዛ ደግሞ ያ ሰውዬ ምናልባት ካጣኸው አስቡም እንደሚፈጠር። አሁን እንደውም ትዝ የሚለኝ ሜሞሪ በጣም ሙሉ ላይሆን ይችላል፣ ግን በቃ ስፕረጣ ታገኛለህ ተብዬ ስለነበር ሄድኩ። 1 ኪሎ ሜትር ያህል ሄድኩ። የለም ሰው ጠፍቻለሁ እና ጉድ መጽዮ አልኩ። አሁን ችግር ግን ከዛ በኋላ ገበሬ ነው ደግሞ መጥቶ የሚያገኝሽ። ሞቲቭ ከተማ ገበሬ ነገር ምናምን እንትን ያለበሰ ምናምን መጥቶ ስለዚህ የሆነ ሰዓት ላይ በጣም እንደዚህ የሆነ ብዙ ወቅ ስታደርግ ያን ሰውዬ ፍለጋ ሁሉም ሰው አወራ አይልህም። ይሄ ሰውዬ ሊሆን ይችላል። ቆይ ብዙ ሰው የለም። በሞሮዴስ ገብተሃል፣ ወደ ገጠር እየገባህ ነው። ትዝ የሚለኝ ምን ብዙ ሰው የሚሄድ አልነበረም፣ የገበያም ቀን አልነበረም። ስለዚህ ኢት ዋዝ ሬላቲቭሊ ኳየት። ግን አንድ ሰው ሲመጣ ካየህ ዝም ብለህ ዩ ዌይት ቲል እስኪያዋራህ ድረስ ኢኒሺዬቲቭን የሚወስደው እሱ። ያው ኢትዮማትሪክስም ለፕሮፌሰር ብርሃኑ የራሱ የሆነ ጥያቄዎችን ጠይቆታል። ያው ኢትዮማትሪክስ እንደምታውቁት ታሪኮችን በመተንተን ነው። ባይ ዘ ወይ ታሪክ ሲተነትን በጣም ነው ደስ የሚል። ቀለል አድርጎ ነው የሚተነትነው፣ ደግሞ በጣም ነው የሚስበው። እሱ ደግሞ እንደዚህ ኮምፔር ያደረገ የጠየቀው ጥያቄዎች አሉ። ቪዲዮውን እሱ ደግሞ አይተን እንመለሳለን። ጠቅላይ ሚኒስትር መለስ ዜናዊ ኦር ፕሬዚዳንት ጓድ መንግስቱ ኃይለማርያም? ፕሮፌሰር ሮም ኦር ፐርሺያ የተሻለ ኢምፓየር ለእርሱ የትኛው? ከመውደድ አንጻር ነው የሚመልሱልኝ። ጥላሁን ገሰሰ ኦር መሐመድ አህመድ? ሁለቱም። ሊንከን ኦር ሮዝቬልት? ፍራንክሊን ሮዝቬልት ማለት ነው። አብርሃም ሊንከን። ሁለት የተለያዩ ፒሪዮዶች፣ የተለያዩ ኢምፖርታንት ኢሹዎች፣ ግን ሊንከን ይሻላል ተርምስ ኦፍ ሲግኒፊካንስ። እሺ፣ አጼ ሚኒሊክ ኦር አጼ ኃይለ ሥላሴ? በሞደል ደረጃ አሁን የትንሽ እርሶ ላይ ጠቅላይ ሚኒስትር መለስ ዜናዊ ኦር ፕሬዚዳንት ጓድ መንግስቱ ኃይለማርያም? አውቃለሁ እንደዚህ እንደሚል አውቃለሁ። ሁለቱም መጥፎ። እሺ፣ ጋርዲዮላ ፈርጉሰን? ጋርዲዮላ። መጨረሻ ሲቲ ኦር ያው የአርሰናል ፋን ነው እርሶ? ሲቲ ኦር ዩናይትድ? ከሁለቱ ከማን ሲቲ እና ከማን ዩናይትድ? ማን ሲቲ ይሻላል። መጨረሻ ካፒታሊዝም ኦር ሶሻሊዝም? ሶሻሊዝም። ሶፍት የሆነ ሶሻሊዝም። ሚክስድ ነው የምደግፈው። እኔ ሶሻል ዴሞክራት። ለዚህ ዘመን ላለነው ወጣቶች፣ ለቀጣይም ለሚመጣው ወጣት ለሚመጣው ጄኔሬሽን ያስተላለፉት መልእክት ደግሞ አለ። ያው የታወቀ ነው፣ ህይወት እንደ ድሮ አይደለም። አሁን ያለው በጣም አስቸጋሪና በብዙ መሰናክል ነው ያለው ወጣት እያለፈ ያለው። የሚቀጥለው ቀጣይ ጄኔሬሽን ደግሞ ነገሮችን እየከበዱ ይመጣሉ ብዬ አስባለሁ። እሱን በተመለከተ ብሬን ያስተላለፈውን መልእክት አለ። በጣም አሪፍ መልእክት ነው። እሱን ደግሞ ቪዲዮውን አይተን እንመለሳለን። ወጣቶች ማለት የምትፈልገው ነገር አለ? ያ አክቹዋሊ አለ። አይሚን የመጣሁበትም አንዱ ምክንያት እሱ ነው። ይሄ አጠቃላይ ዜማን ምረጡ ከሚለው ውጪ ማለት ነው አይደለም። ከዛ ውጪ ማለት ነው። አንድ ሰርክል ጨረስን ብዬ አስባለሁ። በእኛ ጊዜ የነበሩ ወጣቶችና አሁን ጋር ድረስ ያለ ነው። አገር ብለን እንደ ሃይማኖት ከያዝንበት አገር የሚባል ምን እንትን አለው፣ ዋናው ከሀገር ጥሎ መሄድ ነው ወደሚል እንትን ሙሉ ሰርክል አይ ቲንክ ሄደናል። አይ ቲንክ ዓለም በጣም እየተቀየረ ነው። አስቸጋሪ ዓለም እየሆነ ነው።
አንዳንድ ጊዜ ኢን ማይ ሞር ፔሲሚስቲክ ሙድ ውስጥ ሲሆን ስንት ጊዜ ሆን ይቻላል የምትቆየው ላሉ ቢኮዝ የምታዩ የእብደት አይነት የሰው ልጅ ያበደበት ያለው ነገር ስታዩ ትንሽ ለማጥፋት ራስን ለማጥፋት የተዘጋጀ አይነት እንትን ነው የሚመስለው እዛም ላይ ባይደርስ ግን ብዙ ችግሮች አንድ ላይ የመጡበት ጊዜ ስለሆነ ሰርቫይቭ ካረግን የምናደርገው እንዳገር ሌላ መንገድ የለም if we survive እንዳገር እና ይሄ የሚመጣውን ወጀብ እንደ በፊቱ ዝም ብለን ሱሪያችንን ሳንታጠቅ ጠብቀ ነው ጎርፉ ይዞን ሳይሄድ ይሄ አሁን ያለው ወጣት እና የሚመጣው ትውልድ የዚህ ሀገር ሪስፖንሲቢሊቲ አለብኝ ብሎ ችሎታውን በደንብ አዳብሮ ይችን ሀገር ማቆም የሚችል የተሻለ ህብረተሰብ መፍጠር የሚችል ወጣት መሆን አለበት። አለበለዚያ እንደ ሌላ ጊዜው ዝም ብሎ ጨርፎን የሚሄድ አይደለም እየመጣ ያለው ነገር። አንዳንድ ጊዜ ዝም ብለሽ ቁጭ ብለሽ ትንሽ አስቢ። በኢራን እና በእንትን ጦርነት ስትሬት ኦፍ ሄርሙዝ ተዘጋ። እዛ ምክንያት ሰልፋችንን ታየዋለሽ። ነዳጅ አተን ምንም ባልፈጠር ነው እኛ በሌለንበት ጦርነት በምን we can't በዚህ ከቀጠለና እንትን ካረገ ቶታሊ ነዳጅ የሚባል ነገር አይኖረንም። ጦርነቱ ትንሽ ገፍቶ ሁቲዎች ሙሉ ለሙሉ ከተቆጣጠሩትና ሬድሲን እንዘጋለን ካሉ which they can ዜና አንገታችንን ተያዝነው ማለት I mean ምግብ እንኳን ኢምፖርት ማድረግ አንችልም። ሌላ አይደለም ነዳጅ ምናምን ቤዚክ ኔሴሲቲያችንን እንኳን ኢምፖርት ማድረግ አንችልም። እንዲህ አይነት ዓለም ሲመጣ ቆም ብሎ እንዴት ነገ ምን ሊመጣ ይችላል? ያ ነገር ቢመጣ እንዴት ነው ሰርቫይቭ የምናደርገው የሚለውን ነገር ለማሰብ ቢጨንቀን እንኳን በግዳችን ማሰብ አለብን። የሚቀጥለው ትውልድ በደንብ አመቻችተን አልሰጠናችሁም ሀገር አትሊስት አሁን ሙከራ ለማድረግ እየተሞከረ ነው። አትሊስት ኮንሽስሊ ኢንቴንሽናሊ እና የእናንተ ፓርት ኢዝ ቬሪ ሲግኒፊካንት። የወጣቶቹ ፓርት በጣም ኢምፖርታንት ነው። ይሄ በአቋራጭ የሚገኝ ነገር አለ ብላችሁ የምታስቡት የነበረውን ነገር ትታችሁ ስራ ማጥናት፣ ለሌላው ኢትዮጵያዊ ማሰብ፣ እውቀት ለማግኘት የዓለምን እውቀት ዓለምን ለማወቅ መጣር። ይሄ ደግሞ ዝም ብሎ በምኞት የሚገኝ አይደለም፣ በስራ ነው የሚገኘው። you have to work at it but at the same time also to be happy, to love music, to love art, to ህይወትን በተቻለ መጠን አንድም ኢንጆየብል የሆነች ህይወት እንድትሆን ማድረግ፣ በሌላ በኩል ደግሞ ፍሩትፉል የሆነች ትርጉም ያላት at the end of the day ስትሞቺ what did I do? ትንሽ ጠጠር ወረወርኩ ወይ ብለሽ መታሰቢበት አይነት እንዲሆን አስቦ የሚሄድ ወጣት በጣም ያስፈልገናል። በጣም ሪሊ ዴስፐሬትሊ ያስፈልገናል እንደ ሀገር እና ያንን የሚሆን ወጣት ይኖረናል ብዬ ተስፋ አደርጋለሁ። ቪዲዮውን እንግዲህ እንደወደዳችሁ ተስፋ አደርጋለሁ። ደግሞ አሁን በድጋሜ ለዚህ ፔጅ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። ለቀጣይ በሌላ ቪዲዮ እስከምንገናኝ ደህና ሁኑ።